ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 2 አራተኛ ቪዲዮአችን ነው። በሶስተኛ ቪዲዮአችን ላይ እንግዲህ ስለ ራሽናል ነምበር ተመልክተናል። ራሽናል ነምበር ላይ እንግዲህ በሁለት መልኩ ራሽናል ነምበር ሊገለጽ እንደሚችል አይተናል። አንደኛው በፍራክሽን ፎርም ነው፣ ሌላኛው ደግሞ በደሲማል ፎርም ነው። and we have also seen that how can we convert fraction to decimal? so fraction ወደ decimal እንዴት እንደምንቀይር ስንቀይር ደግሞ ሁለት possible outcomes እንደሚኖሩን፣ አንደኛው decimal እንግዲህ የምናገኘው decimal ሁለት አማራጭ እንዳለው እሱም terminating decimal የመሆን ወይም ደግሞ repeating decimal የመሆን የሚለውን ፓርት አይተናል። በተጨማሪም ደግሞ decimalን ወደ fraction እንዴት መቀየር እንደምንችል አይተናል። በዛም ላይ እንግዲህ አንደኛው የደሲማል አይነት ተርሚኔቲንግ ደሲማልን ወደ ፍራክሽን እንዴት መቀየር እንደምንችል ተመልክተናል ማለት ነው። በዚህኛው ቪዲዮአችን ደግሞ የምንመለከተው እንግዲህ ኮንቨርዥን ነው። ሪፒቲንግ ደሲማሎችን ወደ ምን መቀየር ነው? ሪፒቲንግ ደሲማልስ ወደ ፍራክሽን እንዴት እንቀይራለን? ኦኬ፣ ወደ ፍራክሽን እንዴት አድርገን እንቀይራቸዋለን? ወይም ደግሞ የነኚህ ሪፒቲንግ ደሲማል የሚባሉት እንግዲህ የሚደጋገም ዲጂት ያላቸው ደሲማሎች ማለት ነው። ሬጉላርሊ ራሱን እየደጋገመ የሚሄድ ዲጂት ያላቸው ደሲማሎች ናቸው ሪፒቲንግ ደሲማልስ የሚባሉት። እነኚህን ወደ ፍራክሽን በቀላሉ እንዴት እንቀይራለን የሚለውን እንመለከታለን ማለት ነው። እዚህ ጋር እንግዲህ መጽሐፋችሁ ላይ ሲሰራ እንግዲህ የተለያዩ ዘዴዎችን አንድ ዘዴ ይጠቀማል። ግን ከዚህ ቀለል ያለ አንድ አጭር ዘዴ ላሳያችሁ። እሱን ተጠቅመን በቀላሉ መስራት ትችላላችሁ። ምንድነው ሌት ለምሳሌ የተሰጠን ሪፒቲንግ ደሲማል ይሄ ቢሆን ዲ ብንለው፣ ኦኬ ሪፒቲንግ ደሲማላችን ዲ ቢባል፣ ዘ ጊቭን ሪፒቲንግ ደሲማል ዲ ቢሆን ይሄን ሪፒቲንግ ደሲማል እንዴት አድርጌ ነው ወደ ፍራክሽን የምቀይረው ብዬ ሳስብ ይሄን ፎርሙላ መጠቀም ትችላላችሁ። ዲ ኩለናል ይሄ ማለት ፍራክሽን ፎርሙ ማለት ነው። የደሲማሉ ፍራክሽን ፎርሙ ዲ ብራኬት 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ዋት ኬ ኦቨር 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ። በቃ በዚህ ፎርሙላ በቀላሉ መቀየር ትችላላችሁ። ደሲማል ዋረቨርትዝ ምንም አይነት እንትን ይኖረው በቀላሉ በዚህ መቀየር ትችላላችሁ ማለት ነው። ጉድ። አሁን እዚህ ጋር እንግዲህ ምንድነው ማወቅ ያለባችሁ ነገር ዲ ምንድናት ካላችሁ፣ ዲ የሚሰጠን ማንኛውም የሚሰጠን ሪፒቲንግ ደሲማል ነው። ዲ የሚወክለው እሱ ነው። ኬና ፒስ ምንድናቸው ካላችሁ፣ ኬ ማለት እዚህ ጋር ነምበር ኦፍ ሪፒቲንግ ዲጂትስ ነው። ኦኬ ነምበር ኦፍ ኬ ማለት ነምበር ኦፍ ነን ሪፒቲንግ ዲጂትስ ማለት ነው። ነን ሪፒቲንግ ዲጂትስ። ፒስ ምንድናት ካልን ደግሞ ፒ ደግሞ ነምበር ኦፍ ሪፒቲንግ ዲጂትስ ማለት ነው። ኦኬ ምንድናቸው እነኚህ? እንግዲህ እዚህ ጋር እንደምታዩት ዲ ኩለናል ዲ ታይምስ 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ ኦቨር እዛችን ራሷን መድገም ነው። 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ። እንግዲህ ኬ ምንድነው ብያችኋለሁ? ኬ ማለት ነምበር ኦፍ ነን ሪፒቲንግ ዲጂትስ፣ ነን ሪፒቲንግ የማይደጋገሙ ዲጂቶች ብዛታቸውን አይነታቸውን አይደለም ብዛታቸውን። ፒ ደግሞ የሪፒቲንግ ዲጂቶች ብዛት፣ ሪፒቲንግ ዲጂትስ ብዛታቸውን ይወክልልናል ማለት እንግዲህ እነኚህ ነን ሪፒቲንግ እና ሪፒቲንግ ዲጂት የሚባሉት ምንድነው? ቦዝ ሁለቱም ምንድናቸው? አፍተር ዘ ደሲማል ፖይንት ከደሲማል ፖይንቱ በኋላ ያሉ ዲጂቶች እንግዲህ ሁለት እድል ነው ያላቸው። አንደኛ የማይደጋገሙ ይኖራሉ፣ ሁለተኛ ደግሞ የሚደጋገሙ ደግሞ ይኖራሉ ማለት ነው። አፍተር ዘ ደሲማል ፖይንት ከደሲማል ፖይንቱ በኋላ ስላሉ ዲጂቶች ነው እያወራን ያለ ነው። ከደሲማል ፖይንቱ በፊት ያለው ኦልሬዲ ሆል ነምበር ስለሆነ እሱን አይመለከትም። ኦኬ ከደሲማል ከነጥቧ በኋላ ያሉ ዲጂቶች እንግዲህ በሁለት ከፍለን ነው የምናያቸው። ማለት
የሚደጋገሙ ድጅቶች እና የማይደጋገሙ ድጅቶች። ስለዚህ ኬና ፒ የሚወክሉልን የእነሱን ብዛት ነው። ስለዚህ ምን ያክል ድጅቶች ናቸው ራሳቸውን የሚደጋግሙት፣ ምን ያክል ድጅቶች ናቸው ደግሞ ራሳቸውን የማይደጋግሙት የሚለውን ብዛታቸውን በኬና በፒ እንወክለዋለን ማለት ነው። ከዛ በኋላ እችን ፎርሙላ ተጠቅመን ማንኛውንም ሪፒቲንግ ዴሲማል ወደ ፍራክሽን በቀላሉ መቀየር እንችላለን። ጉድ። እስኪ አሁን ይህን ካያችሁ በምሳሌ ደግሞ እናየው። እስኪ በምሳሌ እናየው። ኤግዛምፕላችን ምንድን ነው የሚለን? ኮንቨርት አድርጉ ነው ወደ ፍራክሽን ቀይሩ ተብለናል። እዚህ ጋር ሁለት ኮንቨርት ቱ ፍራክሽንስ ወደ ፍራክሽን ቀይሩ ነው የተባለው። የመጀመሪያው ኤ 0.5 ላይ ባር አለው። አያችሁ፣ ይሄ ባር ኖቴሽን ባለፈው አይተናል። ስለዚህ የሚደጋገሙ ድጅት ማለት ማን ነው ማለት ነው? 5 ነው። 5 ራሱን እየደጋገመ ይሄዳል ማለት ነው። ቢ ደግሞ 2.12 አሁን እዚህ ጋር እንደምታዩት ባሩ የሚያሳየን እንግዲህ የሚደጋገሙት ድጅቶች ሁለት ናቸው እዚህ ጋር ማለት ነው። ማና ማን ናቸው? 1 እያለን የሚሄደው ማለት ነው። ስለዚህ አሁን ይሄን ለመቀየር ምንድነው የማደርገው? ሶሉሽን ፎር ኤ። እስኪ ኤን አብረን እንስራው። ኤን በምንሰራበት ሰዓት የተሰጠንን ደስማል እንግዲህ ምን ብለን ነው የምንወክለው ማለት ነው? ዲ ብለን እንወክለዋለን። የተሰጠን ደስማል ራሱ ዲ ብለን እንወክለዋለን ማለት ነው። ጉድ። ከዛ በኋላ ኬና ፒ እንወክላለን ማለት ነው። ኬ ማለት ከደስማል ከነጥቡ በኋላ የማይደጋገሙ ድጅቶች ብዛት ብለን ስንፈልግ እዚህ ጋር የማይደጋገም ድጅት የለም። ያለው ድጅት 5 ነው። 5ም ራሱን ይደጋገማል። ስለዚህ የማይደጋገም ድጅት የለም። ስለዚህ የኬ ብዛቱ ስንት ነው ማለት ነው? የማይደጋገሙ ድጅቶች ብዛት 0 ነው ማለት ነው፣ ምንም ስለሌለ። ኦኬ። ፒ ደግሞ ከነጥቡ በኋላ ራሳቸውን የሚደጋገሙ ድጅቶች ብዛት ማነው? ራሱ የሚደጋገሙ 5 ብቻ ነው ማለት ነው። ስለዚህ 1 ይሆናል፣ ብዛታቸውን ስለሆነ የምንፈልገው። ስለዚህ ቁጥሩ ማን ነው ከተባለ 5 ነው። ራሱን የሚደጋገመው ድጅት ብዛት ደግሞ ማን ነው ካልን ደግሞ 1 ነው ማለት ነው። ኦኬ። ወደዚህኛው ስንመጣ የተሰጠንን ራሱ ዲ ብለን ነው የምንሰይመው ለማንኛውም ደስማል ማለት ነው። ዲያችን እዚህ ጋር 2.12 ነው ማለት ነው። ስለዚህ 1 እና 2 ደግሞ ይደጋገማሉ። ባሩ ለሁለቱም ስለሚያመለክት ይደጋገማሉ። እዚህ ጋር ኬ ምን ይሆናል ማለት ነው? ከደስማል ነጥቡ በኋላ ራሳቸውን የማይደጋገሙ ድጅቶች ብዛት ብለን ስንፈልግ የማይደጋግም ድጅት የለም እዚህ ጋር። ስለዚህ አሁንም እዚህ ጋር ኬያችን 0 ነው። ራሳቸውን የሚደጋገሙ ድጅቶች ብዛት ደግሞ ስንት ነው? 2 ነው። ማንና ማን ናቸው ካለን 1 እና 2 ራሳቸውን እየደጋገሙ ይሄዳሉ። 1 2 እያሉ ማለት ነው። ጉድ። ይህን ካወቅም በኋላ ከዚህ በኋላ መስራት ነው። ፎርሙላችን ላይ ማስገባትና ሰብስት አድርገን መስራት ነው። እንቀጥል። ይህን ስንሰራ ፎርሙላችን ምንድነው? ዲ እኩል ይሆናል ዲ ታይምስ 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ ኦቨር 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ። በዚህ ቀይረዋለን። ድጅታችን ማን ነው? 0.5 ሪፒት ነው። እኩል ይሆናል እዚህ ጋር አሁንም በዲ ቦታ 0.5 ሪፒት እንተካለን። ከዛ ቅንፍን ከፍትና 10 ዘ ፓወር ኦፍ ኬ ፕላስ ፒ። ኬ እንግዲህ እዚህ ጋር ስንት ነው ብለናል ቅድም? ኬአችን 0 ነው ብለናል። ፒ ደግሞ ራሳቸው የሚደጋገሙ ድጅቶች ብዛት ደግሞ 1 ነው ብለናል። ኬ ፕላስ ፒ ደግሞ ስንት ይሆናል ማለት ነው? ኬ ፕላስ ፒ 0 ሲደመር 1 ስንት ይሆናል ማለት ነው? 1 ይሆናል ማለት ነው። ስለዚህ ይሄኛው ምን ይሆናል? 10 ዘ ፓወር ኦፍ 1 ይሆናል ማለት ነው። ማይነስ 10 ዘ ፓወር ኦፍ ኬ ስንት ነው? 0 10 ዘ ፓወር ኦፍ 0 ይሆናል ማለት ነው። ይሄኛው ኦቨር 10 ዘ ፓወር ኦፍ 1 ማይነስ 10 ዘ ፓወር ኦፍ 0። ሌላ ደግሞ ምን ታውቃላችሁ እንግዲህ ኤክስፖነንት ላይ ምን ታውቃላችሁ? ማንኛውም ቁጥር ዘ ፓወር ኦፍ 0 ስንት ነው? 1 ነው። ከዜሮ ውጭ ያለ ማንኛውም ቁጥር ማለት ነው። ኦኬ። ከዜሮ ውጭ ያለ ማንኛውም ቁጥር ኤክስፖነንቱን ወይም ረቢውን 0 ካረጋችሁት ውጤቱ 1 ነው የሚሆነው ማለት ነው። በዚህ መሰረት 0.5 ሪፒት አለኝ። እዚህ ጋር 10 ዘ ፓወር ኦፍ 1 ተብሎ አይጻፍም። እንግዲህ 1 ከሆነ ዝም ብለን 10 ብለን ነው የምንጽፈው። ሲቀነስ 10 ዘ ፓወር ኦፍ 0 ማለት ደግሞ 1 ነው ኦቨር ይሄኛው ምን ይመጣል? 10 ዘ ፓወር ኦፍ 1 ያው 10 ነው። ሲቀነስ 10 ዘ ፓወር ኦፍ 0 1 ነው። ከዛ በኋላ ምን እናደርጋለን? ይሄን እናባዛለን።
ይህን ስናባዛው ምን ይመጣል? ይሄኛው ያለው 10 ያለው የዜሮ ብዛት አንድ ስለሆነ ይሄን በ10 ሳባዛው 0.5 ሪፒትን በ10 ሳባዛው ምን ይሆናል ማለት ነው? እችን ደስማል ነጥቧን ወደ ቀኝ አቅጣጫ አንድ ዲጂት ይወስድልኛል ማለት ነው። ስለዚህ ስንት ይሆናል? 5 ነጥብ ይሆናል። ያው አምስቱ ስለሚደጋገም ስለሚቀጥል ይሄኛው ሪፒቱ እንዳለ ይቀጥላል። ሲቀነስ ይሄን ደግሞ በአንድ ሳባዛው ራሱ ይመጣል ማለት ነው። ራሱ ይመጣል ኦቨር 10 ሲቀነስ 1 9 ይመጣል ማለት ነው። እዚህኛው ላይ ደግሞ መቀነስ ትችላላችሁ ቀጥታ 5.5 ሪፒቲንግ ባር ኖቴሽን ሲቀነስ 0.5 ሪፒቲንግ ከዚህ ላይ ሲቀንሱ እንግዲህ 0 ነው የሚመጣ። ይሄኛው ከ5 ሲቀነስ 0 5 ይመጣል ማለት ነው። ስለዚህኛው ስንት ይመጣል? 5 ይመጣል ኦቨር 9 ያችሁ። ስለዚህ 5/9 ነው ማለት ነው። ስለዚህ የምን ይነግረናል ማለት ነው? 0.5 ሪፒት ይመጣው ማለት ነው ማለት ነው። በፍራክሽን ስንገልጸው 5/9 ይሆናል ማለት ነው። ስለዚህ በቀላሉ በዚህ ፎርሙላ እንደዚህ አድርጋችሁ መቀየር ትችላላችሁ። ጉድ። እንቀጥል ወደ ሁለተኛው ኤግዛምፕል። ቢያችን ማን ነው? ቢ 2.12 ሪፒት ነው። ስለዚህ እዚህ ጋር አሁን ይሄን ዲያችን ይሄ ነው ማለት ነው። ዲያችን ራሱ የተሰጠን ቁጥር ዲ እናደርገዋለን ማለት ነው። 12 ሪፒት ከደስማል ነጥቡ በኋላ የማይደጋገሙ ድጅቶች የማይደጋገሙ ስለሌሉ 1 እና 2 ያሉት እነሱም ስለሚደጋገሙ 0 ነው። ፒያችን ደግሞ 2 ነው እዚህ ጋር። ስለዚህ ኬ ፕላስ ፒያችን ስንት ይመጣል ማለት ነው? ኬ ሲደመር ፒ 0 ሲደመር 2 ይመጣል። እሱም 2 ይመጣል ማለት ነው። በቃችን ተጠቅመን ከዛ በኋላ ፎርሙላችንን ላይ እንተካዋለን ማለት ነው። ፎርሙላችን ደግሞ ምንድነው? ዲ እኩል ይሆናል ዲ ታይምስ 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ ኦቨር 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ ይሆናል ማለት ነው። በዚህ መሰረት ስተካው ምን ይመጣል? ለኛው 2.12 ሪፒት ኢን ብራኬት 10 ዘ ፓወር ኦፍ ኬ ፕላስ ፒያችን ስንት ነው? 2 መጥቶልናል። ሲቀነስ 10 ዘ ፓወር ኦፍ ኬ ደግሞ ኬ 0 ስለሆነ 0 አድርጌ እተካዋለሁ ማለት ነው። 10 ዘ ፓወር ኦፍ 2 ማይነስ 10 ዘ ፓወር ኦፍ 1። ቅድም እንዳልኳችሁ ደግሞ ማንኛውም ቁጥር ዘ ፓወር ኦፍ 0 ከሆነ ስንት ነው ብለናል? 1 ነው። ስለዚህ 10 ዘ ፓወር ኦፍ 0 1 ይመጣል ማለት ነው። 2.12 ሪፒት ይሄኛው ምን ይመጣል ማለት ነው? 100 ይመጣል 100። ይሄኛው ሲቀነስ 1 10 ዘ ፓወር ኦፍ 0 1 ስለሆነ ኦቨር 100 ሲቀነስ 1 ይመጣል። ይሄኛውን በዚህ ሳባዘው ምን ይመጣል? እዚህ ጋር እንደምታዩት እንግዲህ ይሄ 100 2 0 አለው። ስለዚህ ይሄ 100ን በሚያባዛበት ሰዓት የስርጭት ባህሪ ነው። ይሄ 2.12 ሪፒቲንግ 100ን የሚያባዛል 1ን የሚያባዛል ማለት ነው። ስለዚህ ይሄን ሲያባዛ 2 0 ስላለው ደስማል ነጥቧን ወደ ቀኝ 2 ዲጂት ይወስድልኛል። ስለዚህ ስንት ይመጣል? 212.12 ሪፒት ይመጣል ማለት ነው። ይሄን በራሱ ደግሞ በአንድ ሳባዛው ራሱ ይመጣል። ሲቀነስ 2.12 ሪፒት ኦቨር 100 ሲቀነስ 1 99 ይመጣል ማለት ነው። ይሄኛውን ስታቀናንሱ እንግዲህ ይሄ በዚህ ይጣፋላችኋል፣ 0 ይሆንላችኋል። 212 ሲቀነስ 2 210 ይመጣል ማለት ነው። 210 ኦቨር 99 ይመጣል። 210 ኦቨር 99 ይመጣል። ይሄ መቃለል የሚችል ከሆነ ቴስት አደርጋላችሁ። ለምሳሌ በ3 ይቃለላል። ይሄ 2 ሲደመር 1 3 ነው። 9 ሲደመር 9 18 ነው። 3ም በ3 ይካፈላል፣ 18ም በ3 ይካፈላል። ስለዚህ በ3 ሲካፈል ይሄኛው ስንት ይመጣል? 70 ይመጣል። ይሄኛው በ3 ሲካፈል 33 ይመጣል። ስለዚህ 70 33ኛ ይመጣል ማለት ነው። እንደዚህ አድርጋችሁ መቀየር ትችላላችሁ በቀላሉ። ጉድ። አንድ ተጨማሪ ሶስተኛ ኤግዛምፕል እንጨምርና እንጨርሳለን። ይሄንን ሶስተኛ ኤግዛምፕል ለምሳሌ 0.12 ሪፒቷ ለማን ነች? ለሁለት ብቻ ነች። አያችሁ፣ ለሁለት ብቻ ነች። እዚህ ጋር አሁን ዲያችን ማን ነው ማለት ነው? ዲ ራሱ ቁጥሩ የተሰጠን ቁጥር ነው የሚሆነው። ዲ ሁል ጊዜ
የተሰጠን ሪፒቲንግ ደስማል። አሁን ኬያችን እዚህ ጋር ይለያል። ኬ ከደስማል ነጥቡ በኋላ ራሱን የማይደጋግም ድጅት ብዛት። ስለዚህ ማን ነው የማይደጋገመው? አንድ አይደጋግም። የሚደጋግመው ሁለት ብቻ ነው እዚህ ጋር። ስለዚህ አንድ ድጅት አለ ራሱ የማይደጋግም። ማን ነው እሱ? አንድ። ስለዚህ አንድ አለኝ ኬ። ፒም ከደስማል ነጥቡ በኋላ ራሱን የሚደጋግሙ ድጅቶች ብዛትን ስለሚወክል የራሳቸው የሚደጋግሙ ድጅቶች ብዛት ደግሞ ሁለት ብቻ ነው፣ አንድ ነው ያለኝ ማለት ነው። ብዛቱን ነው የምንወስደው። ከዛ በኋላ ፎርሙላችን ላይ መተካት ነው። ኦኬ ሶ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ ኦቨር 10 ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ 10 ዘ ፓወር ኦፍ ኬ። ሶ እዚህ ጋር ምንድነው ኬ ፕላስ ፒያችን ምን ይመጣል ማለት ነው? አንድ ሲደመር አንድ ሁለት ይመጣል ማለት ነው። ሁለት ይመጣል። ሶ እኩል ይሆናል 0.122 ሪፒት እዛ 10 ዘ ፓወር ኦፍ ኬ ፕላስ ፒያችን ሁለት ነው ሲቀነስ 10 ዘ ፓወር ኦፍ የኬ ዋጋውን እዚህ ጋር አንድ ነው። አያችሁ ኬ ዋጋ አንድ ነው ኦቨር 10 ዘ ፓወር ኦፍ 2 ማይነስ 10 ዘ ፓወር ኦፍ 1 ይመጣል። ሶ በዚህ መሰረት ስንሄድ አሁንም ምን ይመጣል? 0.12 ሪፒት 10 ዘ ፓወር ኦፍ 2 ማለት 100 ማለት ነው ሲቀነስ ይሄኛው 10 ማለት ነው ኦቨር 100 ሲቀነስ 10 ይመጣል። ሶ በዚህ መሰረት ይሄኛውን ስናባዛው ምን ይመጣል? 2 0 ስላለው ነጥቧን ወደ ቀኝ ሁለት ዲጂት ይወስድልኛል። ስለዚህ ስንት ይመጣል? 12.2 ሪፒት ይመጣል ሲቀነስ ይሄ ደግሞ በ10 ደግሞ 3 ደግሞ ምን ይመጣል? 0.12ን በ10 ሳባዛው ደስማል ነጥቧን ወደ ቀኝ የሚወስድልኝ አንድ ዲጂት ብቻ ነው። ስለዚህ ነጥቧ የቱ ጋር ትመጣለች? በአንድና በሁለት መካከል ትሆናለች። ሶችኛዋ ምን ትሆናለች? 1.2 ሪፒት ትሆናለች ሲቀነስ ማለት ነው። እዛ ኦቨር 100 ሲቀነስ 10 9 ይመጣል። ከዛ እችኛዋ በዚህ ታልፋለች። ማን ይቀራል ማለት ነው? 12 ሲቀነስ 1 11 ይመጣል ኦቨር 9። እንደዚህ አድርገን መቀየር እንችላለን ማለት ነው። እንደዚህ አድርገን መቀየር እንችላለን። ሶ በዚህ መልኩ ማንኛውም አይነት ዴሲማል ቢሰጣችሁ በቀላሉ መቀየር ትችላላችሁ። ጉድ። አሁን ቀጥሎ እንግዲህ የምናየው ቅድም ምን አይተናል? ራሽናል ነምበር አይተናል። አሁን ደግሞ ኢራሽናል ነምበሮችን እናያለን። ኢራሽናል ነምበርስ በቀላል አማርኛ ኢራሽናል ነምበሮችን ለመግለጽ ነምበርስ ዛት አር ናት ራሽናል ማለት ነው። ራሽናል ያልሆኑ ቁጥሮች በሞላ ምን ይባላሉ ማለት ነው? ኢራሽናል ቁጥሮች ይባላሉ። ኢራሽናል ነምበርስ እንላቸዋለን። ራሽናል አለመሆናቸው እንዴት ነው የምናውቀው ከተባለ አንድ ቁጥር ደግሞ ራሽናል መሆኑን ባለፈው አይተናል። አንድ ቁጥር ራሽናል ነምበር ነው የሚባለው ምንድነው? በኤ ኦቨር ቢ ፎርም መገለጽ እስከቻለ ድረስ ማለት ነው። ራሽናል ነምበር የምንለው በኤ ኦቨር ቢ ፎርም መገለጽ የሚችል ኤ እና ቢ ደግሞ ለአሉና ታቱ ወይም ኑሜሬተርና ዲኖሚኔተሮች ሁለቱም ኢንቲጀር የሆኑ ከእንደገና ደግሞ ዲኖሚኔተሩ ከዜሮ የተለየ ከሆነ ራሽናል ነምበር ይባላል። በዚህ መልክ መገለጽ የማይችሉ ማናቸውም ቁጥሮች ደግሞ ምን ተብሎ ይጠራሉ? ኢራሽናል ነምበርስ ይባላሉ። ኢራሽናል ነምበርስ። ስለዚህ ኢራሽናል ነምበር ማለት ራሽናል ያልሆኑ ቁጥሮች ማለት ነው። ጠቅላላ ደፊኒሽኑ ነው። ይሄን ደግሞ በተለየ መልኩ ወይም ደግሞ በሌላ መልኩ ስንመለከተው ምን ማለት ነው? ራሽናል ነምበር እንግዲህ ቅድምን ብለናል። ራሽናል ነምበር በዚህ ፎርም የሚገለጽ ነው። ነገር ግን በተጨማሪ ኤን ለቢ በማካፈል ወደ ምን መቀየር እችላለሁ? ራሽናል ነምበሮችን በደስማል መግለጽ እችላለሁ። ኦኬ፣ በደስማል መግለጽ እችላለሁ። ስለዚህ ራሽናል ነምበሮች በደስማል በሚገለጹበት ሰዓት ሁለት አይነት ደስማሎች አሉን ብለናል። አንደኛው ተርሚኔቲንግ ደስማል የምንለው፣ ሁለተኛው ሪፒቲንግ ደስማል የምንለው። ኦኬ፣ ሪፒቲንግ ደስማል ሰው ከዚህ ውጭ ከሆነ ደስማሉ ወይ ተርሚኔቲንግ ካልሆነ ወይ ሪፒቲንግ ካልሆነ ያ ደስማል ኔዘር ተርሚኔቲንግ ኖር ሪፒቲንግ ይሆንና ምን ይሆናል ማለት ነው? ኢራሽናል ነምበር ይሆናል ማለት ነው። ኢራሽናል ነምበር ይሆናል። ስለዚህ ባጭሩ ኢራሽናል ነምበር ማለት ባጭሩ ስንገልጸው አንደኛ ኤኒ ነምበር ዛት cannot be expressed as what? As
ኤ ኦቨር ቢ። ኦኬ ኤ እና ቢ እንደምታውቁት ኢንቲጀር ናቸው። የቢ ቫልዩ እንደዚህ አድርገን መግለጽ ይችላል። በኤ ኦቨር ቢ ፎርም መገለጽ የማይችል ዛት ካኖት ቢ፣ በዚህ ፎርም መገለጽ የማይችል ቁጥር በሞላ ኢራሽናል ይባላል። ወይም በሌላ አነጋገር በደስማል ከሆነ ቁጥሩ ደግሞ ኤኒ ደስማል ነምበር ራሽናል ነምበር ማለት ኤኒ ደስማል ነምበር ዛት ኢዝ ዋት ምን የሆነ ኔዘር ምን ተርሚኔቲንግ ኖር ሪፒቲንግ። ኦኬ ኖር ሪፒቲንግ ተርሚኔት የማያደርግ ፕሮሰሱ የማይቆም ነገር ግን ደግሞ ምን የማያደርግ የማይደጋገም አዳዲስ ቁጥሮችን እያመጣ የሚሄድ ከሆነ ደስማሉ ደግሞ እንደዚህ አይነት ቁጥሮች ኢራሽናል ነምበር ይባላሉ። ኢራሽናል ነምበሮች ይባላሉ። ከፍራክሽን አንጻር ስናየው በፍራክሽን ፎርም መገለጽ የማይችል ማንኛውም ቁጥር ኢራሽናል ነምበር ይባላል። በደስማል መልኩ ካየነው ደግሞ ሪፒት የማያደርግ ከእንደገና ደግሞ ተርሚኔትም የማያደርግ ቁጥር ከሆነ ደግሞ እንደዚህ አይነት ደስማሎች ኢራሽናል ነምበሮች ይባላሉ። ኦኬ ምን አይነት ቁጥሮች ናቸው እንደዚህ ተርሚኔቲንግ የማያደርጉ ሪፒትም የማያደርጉ ምን አይነት ቁጥሮች ናቸው ካላችሁ፣ ለምሳሌ እንደ ፓይ ያሉትን መውሰድ እንችላለን። ኦኬ እንደ ፓይ ያሉ ቁጥሮችን መውሰድ እንችላለን። ፓይ ኮንስታንት ነው እንግዲህ ፓይ ማለት አሁን ምንድነው 3.14 15 9 2 6 እያለ ይቀጥላል። ኦኬ ፓይ ለምሳሌ እንደዚህ አይነት ቁጥር ነው። አሁን ይሄ ቁጥር ደስማል ነምበር ነው። ነገር ግን ምን አይነት ደስማል ነው? ሪፒቲንግ ነው አይደለም። ለምን? እዚህ ጋር የሚደጋገም ድጅት አታዩ። አዳዲስ ቁጥር ነው። 1 ይላል፣ ከዛ 4፣ ከዛ 1፣ ከዛ 5፣ ከዛ 9፣ ከዛ 2 አዳዲስ ቁጥሮችን እያመጣ ነው የሚቀጥለው ማለት ነው። ስለዚህ ሬጉላርሊ ራሱን የሚደጋገም ድጅት በመደበኛነት ራሱን የሚደጋገም ድጅት የለም። ከእንደጋ ደግሞ ተርሚኔቲንግም አይደለም። ለምን? ፕሮሰሱ ይቀጥላል፣ አይቆምም እንደምታዩት። ኦኬ ስለዚህ ምን አይደለም፣ ይሄው ኔዘር ተርሚኔቲንግ ኖር ሪፒቲንግ ነው። ሪፒቲንግም አይደለም ተርሚኔቲንግም አይደለም፣ ግን ደስማል ነምበር ነው። እንደዚህ አይነት ቁጥሮች ምን ይባላሉ? ኢራሽናል ነምበሮች ይባላሉ። ኢራሽናል ነምበሮች የምንላቸው እንደዚህ አይነት ቁጥሮችን ነው። ኦኬ ኢራሽናል ነምበርስ የምንላቸው እንደዚህ አይነት ቁጥሮችን። ሌላ ምሳሌ ብንወስድ ለምሳሌ እንደ ስኩዌር ሩት ኦፍ 2 ለምሳሌ ስኩዌር ሩት ኦፍ 2 ብትወስዱ ለምሳሌ ምንድነው ስኩዌር ሩት ኦፍ 2 1.4142 እያለ 1 5 ምናምን እያለ ይቀጥላል ማለት ነው። አሁን እዚህ ውስጥ የሚደጋገም ድጅት አለ? የለም። ኦኬ አዳዲስ ቁጥር ሬጉላሪ የራሱን እየደጋገመ የሚሄድ ቁጥር የለም ማለት ነው። ስለዚህ እንደዚህ አይነት ደስማሎች በሞላ ምን ይባላሉ ማለት ነው? ኢራሽናል ነምበርስ እንላቸዋለን። ኢራሽናል ነምበርስ እንላቸዋለን ማለት ነው። ነገር ግን እንደነ ስኩዌር ሩት ኦፍ 4 ምሳሌ ስኩዌር ሩት ኦፍ 4 ብትወስዱ ምንድነው ይሄ ኢራሽናል ነምበር ነው። ይሄኛውም ኢራሽናል ነምበር ነው። ስኩዌር ሩት ኦፍ 4 ግን ከስኩዌር ሩት ሲወጣ ስንት ይወጣል? 2 ሆኖ ሲወጣ 2 ደግሞ ራሽናል ነምበር ነው። ኦኬ ራሽናል ነምበር ነው። ከስኩዌር ሩት የሚወጡ ከሆኑ ፐርፌክት ስኩዌር ይባላሉ እነሱ። ፐርፌክት ስኩዌሮች ደግሞ ራሽናል ነምበሮች ናቸው። ራሽናል ነምበርስ ናቸው ማለት ነው። ፐርፌክት ስኩዌር ካልሆኑ ወይም ደግሞ ከስኩዌር ሩት የማይወጡ ከሆነ ለምሳሌ እንደነ ስኩዌር ሩት ኦፍ 5 እንደነ ስኩዌር ሩት ኦፍ 7 ኦኬ እንደነ ስኩዌር ሩት ኦፍ 8 እንደዚህ አይነት ቁጥሮች በሞላ ምንድን ናቸው? ኢራሽናል ነምበሮች ናቸው። ኢራሽናል ነምበሮች ናቸው ማለት ነው። ኢራሽናል ነምበርስ እንላቸዋለን። ስለዚህ ባጭሩ ኢራሽናል ነምበር እና ኢራሽናል ነምበር የምንላቸው ይሄን ይመስላሉ ማለት ነው። በተቃራኒው ደግሞ እንደነ ስኩዌር ሩት ኦፍ 4 ስኩዌር ሩት ኦፍ 9 ስኩዌር ሩት ኦፍ 16 ደግሞ ከስኩዌር ሩት ስለሚወጡ ፐርፌክት ስኩዌር ስለሆኑ እነኚህ ፐርፌክት ስኩዌር የምንላቸው ከስኩዌር ሩት መውጣት የሚችሉ ከራዲካል መውጣት የሚችሉ ቁጥሮች ማለት ነው። ኦኬ ስለዚህ እነኚህ ራሽናል ነምበሮች ናቸው። ራሽናል ነምበሮች ናቸው። ከስኩዌር ሩት ደግሞ መውጣት የማይችሉ ከሆኑ ደግሞ እንደነኛ አይነት ከሆኑ ደግሞ ኢራሽናል ነምበሮች ናቸው ማለት ነው። ኦኬ ሶ ዚስ ኦል አባውት ሌላኛው እንግዲህ ስኩዌር ሩት ኦፍ ኤ ነምበር ኤክስ ኢዝ ስኩዌር ሩት ምንድነው የሚለውን በዛውም ራዲካልን እናያለን ማለት ነው። እንግዲህ perfect square root of a number x is a number
x is a number y such that y square which is equals to x ሶ ይሄኛው እዚህ ጋር የሚያወራላችሁ እንግዲህ ራሽናል ነምበር ኢራሽናል ነምበር የሚለውን ካወቃችሁ ፐርፌክት ስኩዌር የሚለውን ቁጥር ለማወቅ ስኩዌር ሩት የሚለውን መጀመሪያ ማወቅ ይኖርባችኋል ማለት ነው። ደግሞ ስለ ራዲካል ማወቅ ይኖርባችኋል። ለምሳሌ y ስኩዌር እኩል ይሆናል x ብትባሉ ከዛ y ብቻውን ማስቀረት ብትፈልጉ ይሄኛውን ስኩዌሩን ማጥፋት ብትፈልጉ ምንድን የምታደርጉት ይሄኛውንም ዘ ፓወር ኦፍ የሁለት ሪስፕሮካል ማለት ነው ግልባጩ ማለት ነው። ምክንያቱም ማንኛውም ቁጥር በራሱ ግልባጭ ሲባዛ አንድ ነው የሚሰጠው አይደለም። ስለዚህ ይሄን ለማጥፋት በራሱ ግልባጭ አባዘዋለሁ። ይሄኛውንም ካረኩ ኢኩዌሽን ስለሆነ ሴም ቲንግ እዚህኛውም ሳይድ ላይ አደርጋለሁ ማለት ነው። ሶች ሁለት በዚህ ሁለት ጣፋና ማን ትቀራለች? y እኩል ይሆናል x ዘ ፓወር ኦፍ 1 ኦቨር 2 ትባላለች። x ዘ ፓወር ኦፍ 1 ኦቨር 2 x ዘ ፓወር ኦፍ 1 ኦቨር 2 ማለት ደግሞ ምን ይባላል? ስኩዌር ሩት ኦፍ x ይባላል። ስኩዌር ሩት ይባላል ወይም ደግሞ ራዲካል x የምትሉት ማለት ነው። ስኩዌር ሩት ማለት ይሄ ነው። ስለዚህ ውስጥ ያለው ቁጥር እንግዲህ የሆነ ቁጥር ዘ ፓወር ኦፍ 2 ተደርጎ መገለጽ ከቻለ ከራዲካል መውጣት ይችላል ማለት ነው። ምክንያቱም ይሄኛው ምልክት እንግዲህ ስለ ራዲካል ስንማር ራዲካል ምን እንደሆነ ባጭሩ እዚህ ጋር ልግለጽላችሁ። ራዲካል ማለት እንግዲህ ፍራክሽናል ኤክስፖነንት ነው። ኤክስፖነንቱ ምን የሆነ ማለት ነው? ፍራክሽን። እዚህ ጋር እንደምታዩት 1 ኦቨር 2 ፍራክሽን ነው። ኦኬ ለምሳሌ ከዚህ ኤክስ ምን አይታችኋል? ኤክስ ዘ ፓወር ኦፍ 1 ማለት ኤክስን እርስ በርሱ አንድ ያባዛው ነው ራሱ ኤክስ ማለት ነው። ኤክስ ስኩዌር ከተባለ ደግሞ ምን ማለት ነው? ኤክስ ታይምስ ኤክስ ማለት ነው። ስለዚህ እዚህ ጋር አሁን ኤክስ ኪዩብ ስንል ደግሞ ኤክስን 3 ጊዜ እርስ በርሱ አባዛው ማለት ነው። ነገር ግን ኤክስፖነንታችን ፍራክሽን ቢሆንስ 1 ኦቨር 2 ቢሆንስ 1 ኦቨር 3 ቢሆንስ ኦኬ ያኔ ነው ራዲካል ማለት ቢመጣው ያኔ ነው። ሶ ራዲካል ማለት ባጭሩ እንግዲህ እንደምትረዱት እንደ የወል ስም ነው የምትረዱት። የወል ስም የጋራ ስም ነው ራዲካል ማለት። ለምሳሌ እናንተ ሁላችሁም ክላስ ውስጥ ያላችሁት አሁን ተማሪዎች ናችሁ። ስለዚህ ተማሪ የሚለው የእናንተ የሁላችሁም የጋራ ስም ነው ማለት ነው። ነገር ግን እያንዳንዳችሁ ምን አላችሁ? የራሳችሁ የሆነ ስም አላችሁ። ያ ስማችሁ ደግሞ የሚወጣላችሁ በምንድን ነው ማለት ነው? በቤተሰባችሁ ስማችሁ ይወጣላችኋል። የዘር በአባታችሁ ኦር በእናታችሁ አማካይነት ስማችሁ ሊወጣ ይችላል። ራዲካል የሚለውም ልክ እንደዛ ነው። ራዲካል ላይ 3 መሰረታዊ ነገሮች ይኖራሉ። እዚህ ጋር አንድ ቁጥር ትኖራለች። እዚህ ውስጥ አለ ራዲካል ሳይኑ፣ ይሄ የራዲካል ምልክት ይባላል። ይሄን ሶስቱን የያዘውን ነገር በሞላ ምን ብለን እንጠራዋለን? ራዲካል እንለዋለን። ኦኬ ሶስቱን የያዘው እቺ ከምልክቷ ውስጥ ያለችው እቺኛዋን ነጥላችሁ ብትወስዷት እቺ ምን ትባላለች? ራዲካል ሳይን፣ የራዲካል ምልክት እንላታለን። ራዲካል ሳይን እንላታለን። ከራዲካል ሳይኑ ውስጥ ያለችው ቁጥር ደግሞ እቺ ኤን ደግሞ ምን እንላታለን? ራዲካንድ እንላታለን። ራዲካንድ እንላታለን ማለት ነው። እዚህ ጋር ያለችው ደግሞ ኤን ደግሞ ምን እንላታለን? እሷን ኢንዴክስ እንላታለን። ኢንዴክስ። ስለዚህ የእያንዳንዱ ራዲካል ስም የሚወጣው በዚህ በኢንዴክሷ ምክንያት ነው። ኦኬ በኢንዴክሷ ነው። እንዳለ ራዲካል ናቸው። ሁሉም ራዲካል ነው። እንደዚህ አይነት ምልክት ካለው እዚህ ጋር የሆነ ቁጥርም ካለው ሶስቱ ነገሮች ከያዘ ራዲካል ይባላል። ይሄ እንግዲህ ሁላችሁም ተማሪ እንደምትባሉት አድርጋችሁ አስቡ። እያንዳንዳችሁ ደግሞ የራሳችሁ ምን አላችሁ? ስም አላችሁ። ስለዚህ እያንዳንዱ ራዲካል የራሱ ስም አለው ማለት ነው። የራሱ ስፔሲፊክ ስም አለው። ሰዎች ኤን የምትጀምረው ከሁለት ነው። ከሁለት ነው የምትጀምረው። ሁለት ከሆነች አትጻፍም። ኦኬ ሁለት ከሆነች አትጻፍም። ባይ ዲፎልት ምንም ካልተጻፈበት ምን መሆኑን አውቃለሁ እዚህ ጋር ማለት ነው። ሁለት መሆኑን አውቃለሁ ማለት ነው። ስለዚህ ሁለት ሲሆን ምን ተብሎ ይጠራል? ራዲካሉ ስኩዌር ሩት ይባላል። ሁለት ሲሆን ስኩዌር ሩት እንለዋለን። እችኛዋ 3 ስትሆን ደግሞ ኪዩብ ሩት እንላታለን። 4 እና ከዛ በላይ ከሆነ ደግሞ እችኛዋ ምልክት የምትለውን ትጨምራላችሁ። በኤን ቦታ ለምሳሌ 4 ከሆነ 2 ከሆነ ምን ብያችኋለሁ? ስኩዌር ሩት ይባላል። 3 ከሆነ ኪዩብ ሩት ይባላል ብያችኋለሁ። ከ4 ጀምሮ ግን እዚህ ያላችሁ ትሄዳላችሁ። ፎርዝ ሩት፣ ፊፍዝ ሩት እያላችሁ ትሄዳላችሁ ማለት ነው። ኦኬ ስለዚህ ይሄን በደንብ አድርጋችሁ መረዳት። ስኩዌር ሩት ይሄ ራዲካል የሚለው ነገር ግራ እንዳይገባችሁ። ራዲካል ማለት ባጭሩ ይሄንን ይመስላል ማለት ነው። ማንኛውም ቁጥር ከዚህ ከስኩዌር ሩት እንዲወጣ እንግዲህ አሁን እያየን ያለ ነው የመጀመሪያውን ማለት ነው። ይሄንን ነው እያየን ያለ ነው። ኦኬ
ኦኬ ስኩዌር ሩት ነው የሚባለው ይሄ። ምክንያቱም እዚህ ጋር ያለው ቁጥር ምንም ካልተጻፈ ምንድን ነው ብያችኋለሁ? ኤን 2 ነው ማለት ነው። ያኔ ምን ብለን እናነበዋለን? ይሄንን ስኩዌር ሩት ኦፍ ኤክስ ብዬ ነው ማነበው። ይሄ አሁን ማንኛውም ቁጥር እዚህ በኤክስ ቦታ የምናስገባው ቁጥር የሆነ ቁጥር ስኩዌር ተደርጎ የሚገኝ ቁጥር ከሆነ ለምሳሌ 4 2ን ስኩዌር ሳረገው 2 ሲባዛ በ2 የማገኘው ነው። 9 3ን ስኩዌር ሳረገው ነው 3 በ3 16 4ን ስኩዌር ሳረገው ነው 25 5ን ስኩዌር ሳረገው ነው። እንደዚህ አይነት ቁጥሮች ሲወጡ ለምሳሌ ስኩዌር ሩት ኦፍ 4 ስኩዌር ሩት ኦፍ 9 ስኩዌር ሩት ኦፍ 16 ስኩዌር ሩት ኦፍ 25 እያልኩ ብቀጥል ይሄ ሲወጣ ስንት ይወጣል ማለት ነው? 2 ለምን 4 ማለት 2 ታይምስ 2 ስለሆነ ስለዚህ አንዱ 2 አንዷ 2 ይሄኛውን ራዲካል ሳይሆን ታጠፋና 2 ሆና ትወጣለች ማለት ነው። 9ም ሲወጣ 3 ሆኖ ይወጣል። 16 4 ሆኖ ይወጣል። 25 5 ሆኖ ይወጣል። ስለዚህ እንደዚህ አይነት ቁጥሮች እነኚህ ምን ይባላሉ ማለት ነው? ፐርፌክት ስኩዌሮች ይባላሉ። ኦኬ ፐርፌክት ስኩዌር እንላቸዋለን ማለት ነው። ፐርፌክት ስኩዌር ይባላሉ። ፐርፌክት ስኩዌር ከሆኑ ደግሞ ምንድን ናቸው ማለት ነው? ራሽናል ነምበሮች ናቸው። ኢፍ ዜ አር ፐርፌክት ስኩዌር ዜ አር ዴፊኒትሊ ራሽናል ነምበርስ ናቸው ማለት ነው። ካልሆኑስ ለምሳሌ ራዲካሎቹ በተቃራኒው ቅድም ካየናቸው 3 5 7 8 10 11 ከሆኑ ደግሞ ከራዲካሉ ሊወጡ አይችሉም ማለት ነው። ምክንያቱም የሆነ ቁጥር ስኩዌር አድርገ ነው 3 የሚሰጠን ቁጥር ስለሌለ ማለት ነው። እንደዚህ አይነት ቁጥሮች ደግሞ ምን ይባላሉ? ነን ፐርፌክት ስኩዌር እንላቸዋለን። ነን ፐርፌክት ስኩዌር እንላቸዋለን። ኦኬ ነን ፐርፌክት ስኩዌር ከሆኑ ደግሞ ዴፊኒትሊ ምንድን ናቸው ማለት ነው? ኢራሽናል ነምበርስ ናቸው ማለት ነው። ኢራሽናል ነምበርስ እንላቸዋለን። ከስኩዌር ሩት መውጣት የማይችሉ ከሆኑ ራሽናል ነምበሮች ብለን እንጠራቸዋለን ማለት ነው። ይህንን ነው በቀላሉ እዚህ ጋር የምትረዱት ማለት ነው። ፋይንድ ዘ ነምበር ዊዝ ራዲካል ሳይን። የመጀመሪያው ምንድን ነው? እዚህ ጋር እንደምታዩት እንግዲህ ስኩዌር ሩት ኦፍ 4 ስንት ነው ትባላላችሁ? ቅድም ያሳዩዋችሁ ነው 2 ይሆናል። ለምን 4 ማለት ምንድን ነው ብያችኋለሁ? 2 ሲባዛ 2 ስለሆነ 2 ስኩዌር ስለሆነ ከዛች ራዲካል ሳይሆን ማለት ደግሞ ምንድነች? ፓወር ኦፍ 1/2 ነች። ይሄ በዚህ ጣፋና ስንት ይወጣል ማለት ነው? 2 ሆኖ ይወጣል ማለት ነው። ስኩዌር ሩት ኦፍ 9ን ብትወስዱ ልክ እንደዛ ስኩዌር ሩት ኦፍ 9 ማለት 9 ዘ ፓወር ኦፍ 1/2 ማለት ነው። 9 በራሱ ደግሞ ምንድነው? 3 ስኩዌር ነው። እዚህ ጋር 1/2 አለ። 2 ታይምስ 1/2 ደግሞ ይጣፉና 3 ሆኖ ይወጣል ማለት ነው። ልክ እንደዚህ ያደርጋችሁ ማየት ነው ማለት ነው። ሶል አባውት ሌላኛው እንግዲህ when a greater than 0 and b greater than 0 if a less than b then ይሄ በጣም ኢምፖርታንት የሆነች ኖቴሽን ነች። በደንብ አድርጋችሁ ተረዱ። ይሄ እንደሚላችሁ a greater than 0 ነች። የa ቫልዩ ከ0 በላይ ነው። የb ቫልዩም ከ0 በላይ ነው። if a ከb ካነሰ ዘን ምን ብዬ መናገር እችላለሁ? ስኩዌር ሩት ኦፍ a ከb ያንሳል ማለት ነው። ከስኩዌር ሩት ኦፍ b ያንሳል። እዚህ ጋር ኮምፔር አድርጉ ነው የተባላችሁት። ኮምፔር አድርጉ። ስኩዌር ሩት ኦፍ 5 ኤንድ ስኩዌር ሩት ኦፍ 6 እዚህ ጋር አሁን ምንድነው 5 ከ0 በላይ ነው። 6ም ከ0 በላይ ነው። 5 ከ6 ካነሰ ምን ብዬ መናገር እችላለሁ? ዘን ስኩዌር ሩት ኦፍ 5 ከማን ያንሳል ማለት ነው? ከስኩዌር ሩት ኦፍ 6 ያንሳል ማለት ነው። ከስኩዌር ሩት ኦፍ 6 ያንሳል። በዚህ ዴፊኒሽን እንደዚህ አድርጋችሁ ቁጥሮችን ኮምፔር ማድረግ ወይም ደግሞ ማወዳደር ትችላላችሁ ማለት ነው። ስለዚህ ኢራሽናል ነምበሮችን ለማወቅ እንግዲህ ያላችሁ አማራጭ ምንድነው? ካልኩሌተር መጠቀም ትችላላችሁ ማለት ነው። በካልኩሌተር ነው ልናውቃቸው የምንችለው። ዴሲማል ነምበር ዛት ኢዝ ናይዘር ተርሚኔቲንግ ኖር ሪፒቲንግ ኢዝ ኢራሽናል ነምበር የቅድም ያብራራውላችሁ ነው። ኢን ጀነራል ኢፍ ኤ ኢዝ ኤ ናቹራል ነምበር ዛት ኢዝ ናት ፐርፌክት ስኩዌር ዘን ስኩዌር ሩት ኦፍ ኢዝ አን ኢራሽናል ነምበር ያችሁ የሚላችሁ ኤ ምን ከሆነ ኢፍ
ኢፍ ኤ ኢዝ አን ኤለመንት ኦፍ አንደኛ ናቹራል ነምበር ከሆነና ኤ ኢዝ ናት ፐርፌክት ስኩዌር ካልሆነ ዘን ዋት ስኩዌር ሩት ኦፍ ኤ ኢዝ ዋት ምን ይሆናል ማለት ነው? ኢራሽናል ነምበር ይሆናል ነው የሚላችሁ። ቅድም ያሳየኋችሁ ነው። ኢራሽናል ነምበር ይሆናል። ለምሳሌ ስኩዌር ሩት ኦፍ 25 ብትባሉ አሁን የኤ ዋጋ ማን ነው? እዚህ ጋር የኤ ዋጋ 25 ነው። 25 ፐርፌክት ስኩዌር ነው አይደለም? ፐርፌክት ስኩዌር ነው። ለምን 25 ማለት 5 ሲባዛ በ5 ስለሆነ 5 ስኩዌር ተደርጎ ስለሚገለጽ ፐርፌክት ስኩዌር ነው፣ ከስኩዌሩ ስለሚወጣ ማለት ነው። ስለዚህ ስኩዌር ሩት ኦፍ 25 ማለት 5 ሆኖ ስለሚወጣ ምንድን ነው ማለት ነው? ይሄ ራሽናል ነምበር ነው ማለት ነው። ራሽናል ነምበር ነው። ፐርፌክት ስኩዌር ከሆነ ራሽናል ነምበር ነው። ሁለተኛው ለምሳሌ ዲተርማይን ዘ ፎሎዊንግ ነምበር ኢዝ ኢራሽናል ኦር ራሽናል ብላችሁ ለዩ ነው። ኢራሽናል ወይም ራሽናል መሆናቸውን ለዩ ነው የተባላችሁት። የመጀመሪያው ይሄ ነው። ሁለተኛው 0.09 ነው። እዚህ ጋር አሁን የኤ ዋጋ ማን ነው እናንተ? እዚህ ጋር 0.09 ነው ማለት ነው። 0.09 ማለት ነው ምን አድርገን ነው የምናገኘው? 0.3 ታይምስ 0.3 ሳደርጉ የምታገኙት 0.09 ነው። ስለዚህ ምንድነው ማለት የሆነ ቁጥር ስኩዌር ነው ማለት ነው። ስለዚህ ይሄ ፐርፌክት ስኩዌር ነው። ፐርፌክት ስኩዌር ስለሆነ ይሄ ቁጥር ምንድነው ማለት ነው የሚሆነው? ራሽናል ነምበር ነው የሚሆነው። ራሽናል ነምበር ይሆናል። ወደ ሲ ስንመጣ 0.12345 እያለ ይቀጥላል። አሁን ይሄ ምን አይነት ደስማል ነው? ምን አይነት ደስማል ነው ይሄኛው? የሚደጋገም ድጅት አለ እዚህ ጋር የለም። የሚመጣው ምንድን ነው? አዳዲስ ቁጥር ነው የሚመጣው። 0.1 2 3 4 5 የሚደጋገም ድጅት አለው። ተርሚኔት ያደርጋል? አያደርግም፣ ይቀጥላል። ስለዚህ እንደዚህ አይነት ደስማል ምንድን ነው? ኔዘር ተርሚኔቲንግ ኖር ሪፒቲንግ ነው። አያቆምም፣ እንደገና ደግሞ የሚደጋገም ድጅት የለውም። ስለዚህ እንደዚህ አይነት ቁጥሮች ከሆኑ ምንድን ናቸው ብለናል? ኢራሽናል ነምበሮች ናቸው። ኢራሽናል ነምበር እንላቸዋለን። በደስማል መልክ ከሆኑ በአስርዮሽ መልክ ከሆኑና የማይቆም ከሆነ ወይም ደግሞ የሚደጋገም ድጅት ከሌለው ያ ሪፒቲንግ ኔዘር ተርሚኔቲንግ ኖር ሪፒቲንግ ነው። ዛት ኢዝ ኢራሽናል ነምበር። ሌላ ደስማል እንመልከት። ለምሳሌ እዚህ ጋር 0.01 አለ፣ እንደዘን 01 አለ፣ 0.01 01 ከዛ 10 ከዛ 111 እንደዚህ አይነት ቁጥሮች ከሆኑ እያለ ይቀጥላል። አሁን እዚህ ውስጥ የሚደጋገም ድጅት አለ? የለም። አዳዲስ ቁጥር እያመጣ ነው የሚሄደው። 0.1 አለ፣ ከዛ 0.11 አለ፣ ከዛ 0.111 ከዛ 0.1111 እያለ ይቀጥላል። ስለዚህ የሚደጋገም ድጅትም የለም። ሪጉላርሊ መደጋገም ሲባል ሪጉላርሊ በመደበኛነት መደጋገም መቻል አለበት። እንደገና አይቆምም። ይሄም ኢራሽናል ነምበር ነው። ኢራሽናል ነምበር እንደዚህ እያደረጋችሁ እንግዲህ መለየት ትችላላችሁ ማለት ነው። ሌላኛው እንግዲህ ሎኬቲንግ ኢራሽናል ነምበርስ ኦን ዚ ነምበር ላይን ነው። ነምበር ላይን ላይ እንግዲህ ሎኬት ለማድረግ ነምበር ላይን ላይ ፕሮትራክተር የግድ መጠቀም አለባችሁ። ይሄንን እንግዲህ መጽሐፋችሁ ላይ ባለው ምሳሌ መሰረት ተለማመዱ ማለት ነው። ሌላው ኦፕሬሽንስ ኦን ኢራሽናል ነምበር ነው። ኢራሽናል ነምበሮች ላይ ኦፕሬሽኖችን እንዴት ረን ማድረግ እንችላለን፣ ወይም ደግሞ ስሌቶችን እንዴት መተግበር እንችላለን ማለት ኦፕሬሽንስ ስሌቶችን ማለት ነው። እንግዲህ ኦፕሬሽንስ ኦን ኢራሽናል ነምበርስ ኢራሽናል ነምበርስ ምን ማለት ነው? ኦፕሬሽን ስንል እንግዲህ እነኚህ አራቱን የሂሳብ ስሌቶች መደመር፣ መቀነስ፣ ማባዛትና ማካፈልን ኢራሽናል ነምበሮች ላይ እንዴት ተግባራዊ ማድረግ እንችላለን የሚለውን ነው የምናየው። የመጀመሪያው ምንድነው የሚላችሁ የኤ ቫልዩ ግሬተር ዛን 0 ከሆነ የቢ ቫልዩ ግሬተር ዛን 0 ከሆነ ካቱም ስለ ስኩዌር ሩት ስናወራ እንደዛ ነው መሆን ያለበት። ኦኬ ኔጌቲቭ ከሆነ አይሰራም። ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ ምን ይሆናል ማለት ነው? ራዲካል ስኩዌር ሩት ኦፍ ኤ ታይምስ ቢ በአንድ ራዲካል መሰብሰብ እንችላለን። የተነጣጠለውን በአንድ ስኩዌር ሩት መሰብሰብ እንችላለን ማለት ነው። የመጀመሪያው ይሄ ነው። በዚህ መሰረት ኤግዛምፕል ብናይ ለምሳሌ የመጀመሪያው ኤግዛምፕል ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ማለት በዚህ ነው። ስኩዌር ሩት ኦፍ 3 ማለት
በዚህ ነው ፕሮፐርቲ መሰረት ምን ይሆናል? ስኩዌር ሩት ኦፍ 2 ታይምስ 3 ይሆናል። ይሄ ማለት ደግሞ ምን ይመጣል? ስኩዌር ሩት ኦፍ 6 ይመጣል ማለት ነው። እዚህ አድርገን ማባዛት እንችላለን። ሁለተኛው 2 ኦቨር ስኩዌር ሩት ኦፍ 3 ታይምስ 1 ኦቨር ስኩዌር ሩት ኦፍ 3። ይሄ እንግዲህ ፍራክሽን በፍራክሽን ፎርም ነው። ፍራክሽን ደግሞ በምናባዛበት ህግ መሰረት እናባዛለን። ለምሳሌ ኤ ኦቨር ቢ ታይምስ ሲ ኦቨር ዲ ከሆነ ምን ብለን ነው የምናባዘው? ፍራክሽን ላይ እንግዲህ ባለፈው እንዳየነው ኑሜሬተር ባይ ኑሜሬተር ታባዛላችሁ። ለአል በለአል ኦቨር ዲኖሚኔተር ባይ ዲኖሚኔተር ታባዛላችሁ። ስለዚህ ለአል በለአል ማለት ኤ በሲ ቢ ደግሞ በዲ ይባዛል። በዚህ መልኩ እናባዛለን። ሴም ቲንግ እዚህም ጋር እንደዛ ነው የምናደርገው። 2 ሲባዛ በ3 ይሆናል ኦቨር ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 2 ሲባዛ በ3 6 ነው። ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ደግሞ 3 ይሆናል ማለት ነው። ይሄ ማለት ደግሞ 6 ሲካፈል ለ3 2 ይሆናል። ምንድነው ይሄ ራዲካል ሎ ላይ ማወቅ ያለባችሁ ማንኛውም ቁጥር ግሬተር ዛን 0 የሆነው ቁጥር ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ኤ ምንድነው የሚሆነው ማለት ነው? ኤ ነው የሚሆነው። ኦኬ በዚህኛው ህግ መሰረት ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ኤ እሱ ኤ ይሆናል። በዚህ መልኩ እንትን ማለት ትችላላችሁ። ሌላኛው ሲ ነው። 2 ሲደመር ስኩዌር ሩት ኦፍ 2 ታይምስ 1 ፕላስ ስኩዌር ሩት ኦፍ 5 ይላል። ይሄን የምታባዙት እንግዲህ ሁለት ተርም ያለው ነው ኤክስፕሬሽን ነው። ይሄኛውም ባይኖም ያለው ሁለት ተርም ያለው ኤክስፕሬሽን ነው። ይሄን ስታባዙ ይሄኛውን ህግ ላስታውሳችሁ። ኤ ፕላስ ቢ ታይምስ ሲ ፕላስ ዲ ከሆነ እንደዚህ ባይኖሚያል የምታባዙ ከሆነ ይሄ ቁጥር ሁለቱንም ያባዛል። የመጀመሪያው ቁጥር ይሄንም ያባዛል። እንደገና ይሄ ማንን ያባዛል? ይሄን ያባዛል። በተጨማሪ ቢ ደግሞ በተራው ሲንም ያባዛል። እንደገና ማንን ያባዛል? ዲንም ያባዛል። በዚህ መሰረት ምን ይሆናል ማለት ነው? ኤ ታይምስ ሲ ፕላስ ኤ ሲን ሲያባዛ ማለት ነው ኤ ታይምስ ዲ ፕላስ አሁን ደግሞ የቢ ተራ ነው። ቢ ታይምስ ሲ ፕላስ ቢ ታይምስ ዲ ይሆናል ማለት ነው። ያችሁ በዚህ መልኩ ነው የምታባዙት ማለት ነው። በዚህ ህግ መሰረት ታባዛላችሁ። በዚህ መሰረት ይሄን ስናባዛው ይመጣል 2 ይሄንንም ታባዛለች። 2 ሲባዛ በ1 2 ፕላስ 2 ሲባዛ በስኩዌር ሩት ኦፍ 5 2 ስኩዌር ሩት ኦፍ 5። ልብ አድርጉ ይሄኛው ራዲካል ውስጥ ስለሆነ 2 ውስጥ ገብታ ራዲካል ውስጥ ገብታ አታባዛም። አዜ ኮፊሽንት ነው የምትቀመጠው። ውስጥ ገብቶ ማባዛት አይችልም ማለት ነው። ስኩዌር ሩት ኦፍ 2 ሲባዛ በ1 አሁን 2 አንድን ማባዛ ስኩዌር ሩት ኦፍ 5 ነው ማባዛ ማለት ነው። አንዱ የሚቀረው ማን ነው? በስኩዌር ሩት ኦፍ 2 አንድንና ስኩዌር ሩት ኦፍ 5ን ማባዛት። ስኩዌር ሩት ኦፍ 2 ታይምስ 1 ምን ይመጣል ማለት ነው? ስኩዌር ሩት ኦፍ 2 ይመጣል። ፕላስ ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 5 ይመጣል ማለት ነው። ይሄኛው 2 ፕላስ 2 ስኩዌር ሩት ኦፍ 5 ፕላስ ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 5 ማለት ደግሞ እንደዚህ አድርጌ ማባዛት እችላለሁ በቅድሙ ህግ መሰረት። 2 ሲደመር 2 ስኩዌር ሩት ኦፍ 5 ፕላስ ስኩዌር ሩት ኦፍ 2 ፕላስ ስኩዌር ሩት ኦፍ 10 ይመጣል። እነኝህን አሁን ከዚህ በላይ መደመር አልችልም። ለምን? ራዲካሎችን ለመደመር ስኩዌር ሩቶችን ለመደመር ላይክ ራዲካል መሆን አለባቸው። ይሄንን ማስቀምጠው በዚህ መልኩ ነው ማለት ነው። በዚህ መልኩ ይቀመጣል። ከዚህ በላይ መደመር አይቻልም። ራዲካሎችን እንዴት መደመር አለብን የሚለውን ደግሞ ለማየት እችኛዋን ህግ ይሄን ካየን በኋላ የሚቀጥለውን ኤግዛምፕል ካየን በኋላ አሳያችኋለሁ። ቀጥሎ ያለው ኤግዛምፕል ዲ ነው። ዲ ምንድነው የሚላችሁ? ስኩዌር ሩት ኦፍ 5 ፕላስ ስኩዌር ሩት ኦፍ 3 ስኩዌር ይላል። ስኩዌር ማለት እንግዲህ ራሱን በራሱ ማባዛት ማለት ነው። ስለዚህ ስናባዛ በአሁኑ መሰረት ማለት ስኩዌር ሩት ኦፍ 5 ፕላስ ስኩዌር ሩት ኦፍ 3 ሲባዛ በራሱ ስኩዌር ሩት ኦፍ 5 ፕላስ ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ይሄን ስናባዛ አሁንም ቅድም እንዳሳየኋችሁ ይሄን ያባዛል፣ ይሄን ያባዛል። ከእንደገና 3 ይሄን ያባዛል፣ ይሄን ያባዛል። ይሄን ማባዛት ነው።
ሶ በዚህ መልኩ ስንሄድ ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ይመጣል የመጀመሪያው ፕላስ መደመር ስለሆነ እዚህ ጋር ያለው ሁለተኛው ስኩዌር ሩት ኦፍ 5 በስኩዌር ሩት ኦፍ 3 ነው። ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 3 ፕላስ ከዛ ይሄን በዚህ አባዛለሁ ደግሞ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 5 ፕላስ ይሄን በዚህ አባዛ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ይመጣል። ሶ በዚህ መሰረት እንግዲህ ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ምን ይመጣል? 5 ቅድም ያሳየኋችሁ ህግ አለ። ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ኤ ራዲካሎች ውስጥ ያላቸው አንድ አይነት ከሆነ ሲባዙ ኤ ነው የሚሆነው ማለት ነው። ሶ እዚህም እንደዚህ ይሆናል። ሲደመር ይሄኛው ይሰበሰባል። በዚህኛው ህግ መሰረት ደግሞ ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ ከሆነ ደግሞ ምን እናደርጋለን ብለናል? ስኩዌር ሩት ኦፍ ኤ ታይምስ ቢ እናደርጋለን። ሶ በዚህ መሰረት ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 5 ታይምስ 3 ይመጣል ፕላስ ሴም ቲንግ እዚህም ጋር ስኩዌር ሩት ኦፍ 3 ታይምስ 5 ይመጣል ፕላስ እዚህ ጋር ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 3 ስለሆነ 3 ይመጣል። ከዛ ኮሌክት ላይክ ተርም አድርጉ። 3 እና 5 መደመር ይችላሉ 8 ይመጣል። እነኛ አንድ አይነት ናቸው። ስኩዌር ሩት ኦፍ 15 ነው። ይሄም ስኩዌር ሩት ኦፍ 15 ነው። ሶ ስንደምራቸው እነኚህን ምን ይመጣል? 8 ሲደመር ስኩዌር ሩት ኦፍ 15 አንድ ስኩዌር ሩት ኦፍ 15 ሲደመር ሌላ ስኩዌር ሩት ኦፍ 15 ሁለት ስኩዌር ሩት ኦፍ 15 ይመጣል ማለት ነው። ሶ እንደዚህ አድርገን እናስቀምጣለን። ስለ መደመር ያለውን ህግ አሳያችኋለሁ። መደመርና ለመቀነስ ኦኬ። ሶ አዲሽን ኤንድ ሰብትራክሽን ኦፍ ራዲካልስ ራዲካሎችን ለመደመርና ለመቀነስ ምን ማድረግ አለብን? መቼ ነው አንድ ራዲካል ከሌላ ራዲካል ጋር መደመር ወይም ደግሞ መቀነስ የምችለው የሚለውን ስናይ ሁለት ራዲካሎችን እንውሰድ። ስለዚህ ቱ ራዲካልስ ዛት ዊ ካን አድ ዋን ዊዝ ዘ አዘር ኦር ሰብትራክት ዋን ፍሮም ዘ አዘር መቼ ነው ላይክ ራዲካል መሆን አለባቸው። ኦኬ ላይክ ራዲካል መሆን አለባቸው። ሁለት ራዲካሎችን ለመደመር ወይ ለመቀነስ ራዲካሎቹ መጀመሪያውኑ ምን መሆን አለባቸው? ላይክ ራዲካል መሆን አለባቸው። ይሄን እንግዲህ ሌሎች ላይ ከዚህ በፊት ስትማሩ ምንድነው ላይክ ተርምስ እንደሚባሉት ማለት ነው። ለራዲካል ሲሆን ደግሞ ምን ይባላል? ላይክ ራዲካል መሆን አለባቸው። ሁለት ራዲካሎች ላይክ ራዲካል ናቸው የሚባሉት መቼ ነው? ምን ነገሮች ሲሟሉ ነው የሚለውን ካየን እንግዲህ ላይክ ራዲካል ናቸው የሚባለው አንድ አይነት የሆነ when they have what when they have the same አንድ አይነት የሆነ ኦኬ when they have the same ኢንዴክሳቸው አንድ አይነት ሲሆንና ራዲካንዳቸው አንድ አይነት ሲሆን ኦኬ ራዲካንዳቸው እና ኢንዴክሳቸው አንድ አይነት ከሆነ ሁለቱ ነገሮች ከተሟሉ ያኔ ሁለቱን ራዲካሎች ምን ማድረግ ይቻላል? መደመር ወይም መቀነስ ይቻላል። ካልሆነ ግን መደመርም መቀነስም አይቻልም። ኢንዴክስ ምን እንደሆነ ላይክ ራዲካንድ ምን እንደሆነ ደግሞ ቅድም አሳይቻችኋለሁ። ሶ እነኚህ ሁለት ነገሮች ከተሟሉ ነው አንድ ራዲካል ከሌላ ራዲካል ጋር መደመር ወይም መቀነስ የሚቻለው። ካልሆነ it is impossible to add one with the other, it is impossible to subtract one from the other. okay let's go በምሳሌ ነው። ለምሳሌ can I add square root of 3 ከስኩዌር ሩት ኦፍ 5 ጋር መደመር እችላለሁ? አልችልም። ኦኬ ለምን? ኢንዴክሳቸውን ተመልከቱ። እዚህ ጋር ኢንዴክሳቸው 2 ነው፣ የዚህም 2 ነው። ምንም ካልጻፈ 2 ነው ኢንዴክስ ብያችኋለሁ። ውስጥ ያለው ቁጥር ደግሞ ራዲካንድ ይባላል። ይሄን እንዳትረሱ። የቅድሙ ይሄው ኤ ነው። ራዲካንድ የሚባለው ይሄ ነው። ውስጥ ያለው ቁጥር ማለት ከራዲካል ሳይኑ ውስጥ ያለው ቁጥር ራዲካንድ ይባላል። እቺ ደግሞ ኢንዴክስ ትባላለች። ስለዚህ እሱ ነው ቼክ የምታደርጉት። እሱ የተለያየ ከሆነ መደመርም መቀነስም አንችልም። ሰው አሁን ኢንዴክሳቸውን ስናይ የዚህም 2 ነው፣ የዚህም 2 ነው፣ ተመሳሳይ ነው። ራዲካንዳቸውን ደግሞ ተመልከቱ። ስኩዌሮች ሳይኑ ውስጥ ያሉትን ቁጥሮች እዚህ ጋር 3 ነው፣ እዚህ 5 ነው። የተለያየ ራዲካንድ አላቸው። ስለዚህ እነኚህ ምን አይደሉም ማለት ነው። ይሄና ይሄ ላይክ ራዲካል አይደሉም። ናት ላይክ ራዲካልስ።
ስለዚህ ላይክ ራዲካል ካልሆኑ ደግሞ ምን ማድረግ አንችልም ብያችኋለሁ፣ መደመርም መቀነስም አንችልም ማለት ነው። ለምሳሌ ቅድም ምን አድርጌ ደምሬያለሁ? ስኩዌር ሩት ኦፍ 15 ሲደመር ስኩዌር ሩት ኦፍ 15 ብዬ ምን አድርጌ የደመርኩት? 2 ስኩዌር ሩት ኦፍ 15 አደረግኩት። ለምን ካላችሁ ላይክ ራዲካል ስለሆኑ፣ ይሄና ይሄ ምን ስለሆኑ ነው? ላይክ ራዲካል ስለሆኑ መደመር ችያለሁ ማለት ነው። ላይክ ራዲካል ስለሆኑ። ለምንድን ነው ላይክ ራዲካል የሆኑት ካላችሁ ኢንዴክሳቸው እዚህም ጋር ያለው 2 ነው፣ እዚህም ጋር ያለው 2 ነው። ከእንደገና ራዲካል ሳይን ውስጥ ያለው ቁጥር ይሄም 15 ነው፣ ይሄም 15 ነው። ተመሳሳይ ስለሆኑ ያኔ መደመርም መቀነስም እችላለሁ ማለት ነው። ካልሆነ ግን መደመርም መቀነስም አልችልም። ለምሳሌ 4 ስኩዌር ሩት ኦፍ 3 ሲደመር 3 ስኩዌር ሩት ኦፍ 3 ባደርጋውን ላይክ ራዲካል ናቸው። ኢንዴክሳቸው 2 ነው፣ ውስጥ ያለውም 3 ነው። መደመር እችላለሁ። ስለዚህ 4 ስኩዌር ሩት ኦፍ 3 ሲደመር 3 ስኩዌር ሩት ኦፍ 3 ይመጣል ማለት ነው። 7 ስኩዌር ሩት ኦፍ 3 ይሆናል። ወይም ደግሞ የመቀነስ ባደርገው 4 ስኩዌር ሩት ኦፍ 3 ማይነስ 3 ስኩዌር ሩት ኦፍ 3 ባደርገው አሁንም ላይክ ራዲካል እስከሆነ ድረስ መቀነስ እችላለሁ። ስለዚህ ከ4 ሲቀነስ 3 ስንት ይመጣል? 1 ምን ስኩዌር ሩት ኦፍ 3። እንደዚህ አድርጌ መደመር መቀነስ እችላለሁ። ምን ስለሆኑ ነው መደመር መቀነስ የቻልኩት? ላይክ ራዲካል ስለሆኑ። ላይክ ራዲካል ካልሆኑ ግን መደመርም መቀነስም አይቻልም ማለት ነው። መደመርም መቀነስም አይቻልም። እነኚህ ናቸው። የሚቀጥለውን ሀሳብ ደግሞ በሚቀጥለው ቪዲዮችን እንመለከታለን። ለነበረን ቆይታ ቴንኪው ቬሪ ማች